ማርክ ኩኩሪያ ወደ ሪያል ማድሪድ ሂር ዊ ጎ። ይሄ አዲሱ አካውንቴ ነው። ፎሎ እያረጋችሁ ቤተሰብ መሆናችሁ እንዳረሱ። ባጭሩ የትራንስፈር ፌዙን ስነግራችሁ ልጁ ባርሳን ፈለገ፣ አትሌቲኮ ገፍቶ ጠየቀው፣ ሪያል ማድሪድ አስፈረመው። በቃ የተፈጠረው ነገር ይሄ ነው። በአጭር ቀናት ሪያል ማድሪድ የዚህ ልጅ ዝውውር ጨርሶ ቀጣይ ዓመት የማድሪድን ማሊያ እንደሚለብስ ተረጋግጧል ማለት ነው። እና ቼልሲ በዚህ ልጅ ላይ ከ50 እስከ 60 ሚሊዮን ያገኛል ተብሎ ይጠበቃል። ምንም እንኳን ቼልሲ የዚህ ልጅ ተተኪ ባያገኝ እንኳንም ወጣ በጣም አፍልቶ ነበር። ተረኛ ደግሞ ኤንዞ ነው። ይሄና ኤንዞ መልበሻ ክፍሉን መበጥበጥ ነበር የያዙት። እንኳንም ወጣ ይሄ። ሲቀጥል ደግሞ ኤንዞ ጭራሽ ላይክ አድርጎታል የዚህ ልጅ ፖስት። ይኸው እንደምታዩት ማለት ነው ሂርዊጎ የተባለውን ላይክ አድርጎታል። እና ሁለቱንም አስነቅለን አስወጥተን ማለት ነው ከዜሮ ሌላ ተጫዋች ብንሰራ ይሻለናል እንጂ መልበሻ ክፍል ተበጠበጠ ማለት አንድ ቲም ጭራሽ ነው የማይመለሰው ጭራሽ ማለት ነው። ስለዚህ እንኳንም ወጣ ሂርዊጎ እንኳንም ተባለ። የተጠበቀው አትሌቲኮ ወይ ባርሳ ነበር፣ ሪያል ግን አፈሰ። የዛሬ ሳምንት ምን ብያችሁ ነበረ? እቺ አድክም ወጠጤ ከቸልሲ ትለቃለች ብያችሁ ነበር። ግን በዚህ ፍጥነት ቢያንስ ከዓለም ዋንጫ በኋላ ነበር የጠበቅኩት። በዚህ ፍጥነት ከቸልሲ ይወጣል ብዬ ጭራሽም ኤክስፔክት አላረኩኝም። ኩኩሬላ ወደ ሪያል ማድሪድ ሄር ዊ ጎ በ50 ሚሊዮን ፓኬጅ ወደ ሪያል ማድሪድ ሸብለል ብሏል። አባቴ ከሱ የተሻለ ነው የሚያስፈልገን። እውነቱን እናውራ ከተባለ ፕሪሚየር ሊግ መብላት ከፈለግን፣ ብዙ ነገር ማሳካት ከፈለግን ፉልባክ ላይ አብሶ በሁለቱም በዛ በኩል ጀምስ አለ፣ በዚህ በኩል ቤስት የሚሆን አደገኛ ሰው ነበር የምፈልገው። ኩኩሬላ ወጥቷል። ስለዚህ በደንብ የተጠናከረ ጀግና ሰው ነው የምናመጣው ማለት ነው። ብዙ ተጫዋቹ አማራጮች አሉ። ብራችን ይጨነቅበት እናመጣለን። ጭራሽን ያልደበረኝ በዚህ በክት መውጣቱ ማለት ነው። እንትና የሚውጣ ኤንዞ የሚውጣ አልፈልገውም። እግዚአብሔርን አልፈልገውም። እንዳለ መውጣት የፈለጉ ተጠግርገው ይውጡ። ምረደነዝ ቦምቦ ክላስ ትራንስፈር ማርክ ኩኩሬላ በ60 ሚሊዮን ዩሮ ማድሪድን ተቀላቅሏል። ያው አዲስ ዜና አይደል ስለ ማድሪድን እንደሚቀላቀል ነው እንጂ ኩኩሬላ በዚህ ሰመር እንደሚለቅ ምንም ግልጽ ነበር። እና አትሌቲኮ ማድሪድና ያው ባርሴሎና ነበሩ የተጠበቁት ኩኩሬላን ያገኛሉ ተብሎ፣ ግን ሃይጃክ ያደረገው ሪያል ማድሪድ ሆነ። ገባር ሪያል ማድሪድ ባይዚ ቀጣይ ሲዝን እየገነባ ያለው ነገር ያው እስካሁን ብቻ ከጆዜ ጋር እነዚህን ትራንስፈሮች ማድረግ ችሏል። እና አሁን ሰው ምናምን በቃ ኩኩሬላ ይውጣ ኖርማል ነው፣ ሌላ ሰው ይመጣል ችግር የለም። ኖርማል አይደለም። እንደ ኩኩሬላ ያለ ተጫዋች ማጣት ኖርማል አይደለም። ተጫዋቾች ደሞዝ እየተከፈላቸው ካልሆነ፣ ተጫዋቾች ቪዥን የማይታያቸው ከሆነ፣ ፊውቸራቸው ዋንጫ ስኬት ምናምን የማይታያቸው ከሆነ ሁሉም ይለቃሉ። ይሄ ደግሞ በየትኛውም ቋንቋ ኖርማል አይደለም። ተጫዋቾች ኖርማል አይደለም። እየሄድንበት ያለው መንገድ አሎንሶ ታጥተናል። ኦፍ ኮርስ አሎንሶ ጥሩ አሰልጣኝ ነው። ጥሩ ተጫዋቾች ከሌሉት ግን ለውጥ ማምጣት አይችልም። ቡንደስሊጋ ውስጥ ባየር ሙኒክና ዶርትሙንድ የሚፎካከሩበት ሊግ ውስጥ አምቢትን ሆነ ዋንጫ ማሳካትና ፕሪሚየር ሊግ ውስጥ መጥተህ ስኬታማ መሆን በጣም የተለያየ ነገር ነው። ማንን በኩኩሬላ እንተካለን? ቀጣዩ የኔ ጥያቄ ነው። ምክንያቱም እንዳልኳችሁ ቼልሲ ጋር አሁን ገንዘብ የለም። ተጫዋች የሚገዛው ሸጦ መግዛት ማለት ነው። ከዛ ውጪ እስካሁን ምንም አይነት ትራንስፈር አላደረግን። አሁን ትራንስፈር ማድረግ እንጀምራለን። አይ ቲንክ ቀጣዩ ተጫዋች ኤንዞ ይመስለኛል የሚለቀው። ያው ኤንዞ ይለቅ። አይ ቲንክ ማድሪድ ፕሮፐርሊ ከመጣ እንደውም አንድ ነገር ላሳያችሁ። ኤንዞ ፈርናንዴዝ የፋብሪዚዮ ፖስት ስር የኩኩሬላን ትራንስፈር ላይክ አድርጎታል። ያው እና ብሉኮ አሁን ያሉበት መንገድ ተጫዋቾች እንዲቆዩም ይፈቅድ አይደለም። ያ ትልቁ ችግር ነው። ገባችሁ አይደል? ትልቁ ችግር። ኤኒዌይስ ማርክ ኩኩሬላ ወደ 52 ሚሊዮን ፓውንድ ወደ ፓውንድ ሲቀየር ወደ 50 ሚሊዮን ፓውንድ እንደሚጠጋ ገንዘብ ማድሪድን ተቀላቅሏል። አይ ቲንክ አትሌቲኮ ሊከፍሉ ካሉት የተሻለ ገንዘብ ከፍሎ ነው ሃይጃክ ያደረገው። አሳባችሁ ኮሜንት ላይ ይቻማችሁ። እንዴ ጀባው ይቻላል እንዴ? ሳንሰማ ቅንጣት ያክል ወሬዋን እንኳን ጭምጭምታውን ሳንሰማ እንዴ ይሄ ዝውውር እኮ እዚህ ደረጃ ደረሰ፣ ማድሪድ ሊያስፈርመው ከጫፍ ደርሷል ምናምን እንኳን የሚል ዜና አንሰማም እንዴ? ማድሪድ ምን አይነት የተለከፈ ቡድን ነው? አንተ ሞሪኒዮ ይሄን ልጅ ፈልጓል አይደል? ከመቀስበት ሄደው ጆሮውን ይዞ አምጥተው ይርቢጎ እንዴ! ምን አይነት አፈራረም ነው ይሄ? ማን ቸልሲዎች እንዴት ናችሁ? ጤናችሁ እንዴት ነው? የምሬ ነው ብለው እንዴ ኩኩሬላ እንደቀልድ ወጣ። በነገራችን ላይ ትላንትና ለኩኩ ጋዜጠኞች ጥያቄ ያቀርበውለት ነበር እንዴ አግኝተውት እና እንዴት ነው ስለ አሎንሶ ፕሮጀክት ምናምን ብለውት በጣም ደስተኛ እንደሆነ አሎንሶን እንዳናከረው ምናምን ተናግሮ ነበር። ለካሱ በውስጥ ነገሩን እያሾረው ነበር። አንተ ምንድነው አሎንሶን ሸሽቶት ነው እንዴ? እንደዛ ነው የሚመስለው ማለት እንደዛ ነው የሚመስለው። ለማንኛውም ማድሪድ ሂርዊጎ በቃ ባርሳ እኮ ይፈልገው ነበር ይሄ ልጅ ታውቃላችሁ አይደል? ግን ማድሪድ በቃ የድሮ ኃያልነቱን ዝውውር ላይ ይዞ መጥቷል። አሁን ገብቷላ። ና አንተ እፈልግሃለሁ ካለ ንቅንቅ አትልም። ቀጥ ብለህ ወደ እሱ ነው የምትሄድ። ቀጥ ብለህ ማለት ነው። ኩኩሬላ ሂርዊጎን ማን ያምናል? ማን ቼልሲዎች ሰላም ናችሁ አይደል? እስቲ ሀሳባችሁን አካፍሉ።
አረ ሂር ዊ ጎ ፍጥነት ማርክ ኩኩሬላ ቱ ሪያል ማድሪድ ሂር ዊ ጎ ነው የምልህ አባቴ። ወይኔ ስለ ሪያል ማድሪድ ይሄን ተጫዋች ማስፈረማቸውን ከማውራቴ በፊት ሃንግማን ሌላኛው አዲሱ አካዳሚ ሆናለች ነው የምልህ። ገባህ አይደል? ቤንቾችሽን ለኔ ስታርቲንግ 11ሽን ለማድሪድ ያዋጣል ነው የምልሽ። አሁን በአካዳሚ ነው የምትገቢው ነው የምልሽ። በአካዳሚ ትጮቻለሽ ወይ ከስትራስቦርግ አንቺ ከስትራስቦርግ ታስፈድሚያለሽ። ከዛ እኔ ዘንድሮ ምንም ነገር አልገዛም፣ በቃ ምንም ነገር አልገዛም እንዳትበጠብጪ ነው የምልሽ። ገባህ? ሞሪኖ ደግሞ ማን ነው ራይት ባክ አስፈረመ፣ ሴንተር ባክ አስፈረመ፣ ሌፍት ባክ አስፈረመ፣ ሚድፊልደር አስፈረመ። አሁንም ግን ማየት የምፈልገውን አይነት ሚድፊልደር አላስፈረመም። እባክህን ሞሪኖ ነው የምልህ፣ እባክህን ኳስ የሚያቀብል ሚድፊልደር ያስፈልግሃል። ግዴታ ነው። ከዛ በተረፈ ግን ኳሊቲ የሆነች ሌፍት ባክ ናት። ገባ? ቸልሲ ተዘረፈች ነው ቸልሲ ገና። አሁን ኤንዞ ደግሞ ወዴት ነው የሚሄደው? ኤንዞ እንዳታመጡብን። ገባ? ኤንዞ ማድሪድ እሄዳለሁ ሲል ወደ አትሌቲኮ ማለት ፈልጎ ነው። ሃንግማን ተረዳኝ አይደለ? እኔም ደግሞ ምንም ነገር ነው የማልፈልገው። ከቻልክ ኬፓን ውሰደው ከቻልክ ማለት እኔ በቃኝ። ተረዳኝ አይደለ? በቃኝ አልፈልግም። አምና 2 ስለሆነ የወሰድኩት የዘንድሮ ነው የሚያካታል። ከበጀት ውጪ ነው። ጨርሻለሁ። ኮፒ ሊንክ እያደረግ ማድሪድ ማስደማሙን ቀጥሏል። ምንሽ ቦምብ ነው በቃ። ይሄ እኮ ነው ቦምብ ነገር ነው የጣላችሁ። ምንድነው? እሺ አሁን ቆይ ይሄ ምንም ወሬ አልተሰማ። ኩኩሬላን አስፈረሙት። ምንድነው ግን እንደዚህ ሌፍት እና ራይት ባኮች ላይ በጣም እየሰሩ ነው። ምንድነው? ቆይ እግዚአብሔር ባላ አሁን ዶምፍሪዝም እዛ መጮት ይችላል፣ ልጁ ወደፊት መጮት ይችላል። አርኖልድ አላቸው። ለነገሩ በዚህ በኩል ያላቸውም አይመስለኝም ብዙም። አሁን ሜንዲና ያ ጸጉሯሙ ልጅ ስሙ አይያዝልኝም እና እሱ ነው መሰለኝ ያላቸው ማድሪድ ላይ። ወይኔ 50 ሚሊዮን ቼልሲ ግን እግዚአብሔር አሎንሶም እንዳሰበ አላቅም። ሸጦ አሁን ይሄ ሰው በጣም ያስፈልጋቸው ነበር፣ ግን ምን እንዳሰበ አላቅም። ማድሪድ ደግሞ ይሄ ከባድ ነው። ኩኩሬላ ሂር ዊ ጎ ተባለ። እናንተ እኔ ከተመቼ ዝውውር ውስጥ የዚህ ዝውውር እግዚአብሔር ነው የምላችሁ አንድ ነገር ሰምተናል ወይ? በቃ ዝም ብሎ ሂር ዊ ጎ ቼላው ዝም ብሎ በጣም ይገርማል። ማድሪድ ገና አሁን ላይ ፎርም ላይ የመጣ ነው። ከምሬን ነው የምላችሁ ጆዜ ያበደ ቲም እንደሚያደርገው አልጠራጠርም። ከምሬን ነው የምላችሁ ግን ገርሞኛል። ምን አለ ሁሉም ዝውውሮች እንዲህ ቢሆኑ፣ ምን አለ እኛም ጁማንዴን እንዲሁ። ለማንኛውም በጣም እጅግ በጣም የሚገርም ዝውውር ነው። ኧረ ካላተልኝ መስማ ኩኩሬላ ትክክለኛ ቦታውን ነው ባይዞ ያገኛችሁ። እውነት ይመቻል። ቼላው ግን ምን ሆኖ ነው? ምን ነክቶት ነው? እውነት ተጫዋቹ እኮ ለቼልሲ ደግሞ ይሰጣል። ምንድነው ችግሩ? አንገዋል። ኧረ መስማ ይመቻል። ማድሪድ ከአቅማችን በላይ ሆኗል። ሀቢቢ ማርክ ኩኩሬላን እንግዲህ ከሃንግማን ሿሿን የሰራት ይሄው ሂር ዊ ጎ ተብሏል። ምንም ማለት ያው ፍንጮች ነበሩ። ማድሪድ ዞኖች ከአንድ ሰዓት በፊት ይሄኛውን ኤክስ ላይ ለጥፈው ነበር። እንግዲህ ሪካርዶ ካላፊዮንም ሆነ ግቫርዲዮልን ማስፈረም የማይችሉ ከሆነ ወደ ማርክ ኩኩሬላ ፊታቸውን ያዞራሉ ብለው የሆነውን ሶርስ ጠቅሰው ማለት ነውና ሞሪኒሆ በጣም ይወደዋል ልጁን የሚል ነገር ለጥፈው ነበርና ከ30 ደቂቃ በኋላ ነው ሂር ዊ ጎ ያለው ፋብሪዚዮ ሮማኖ ማለት ነውና የሚገርም ስራ እየሰራ ነው የሚገኘው ማድሪድ። ሀቢቢ እንደ ሁለተኛ ቡድናችን ይመቸው። አሁን ማልሜዳውን የሚያጠናክር ከሆነ ምናምን ደግሞ ሌላ ታሪክ ውስጥ ማለት ነው። ሪያል ማድሪድ ማርክ ኩኩሬላን ከቼልሲ አስፈረመ። ሂር ዊ ጎ ብሏል ፋብሪዚዮ ሮማኖ። ሪያል ማድሪድ ሃይሜሎ ጠፋ። በቃ ይሄንን እንትን ሃይሜሎ ጠፋ። ከየትም መጣ ሳይባል ንግግር ጀመረ። እየተወያዩ ነው ሳይባል ልቅም የቼልሲውን ምርጡ ሌፍት ባክ እንግዲህ ሪያል ማድሪዶች አስፈርሞታል ማርክ ኩኩሬላን። ምን አይነት ነገር ነው? ምን የተጫዋች ማከፋፈያ ጀምረዋል? ቴክኒኩ ግራ ገባኝ እኮ። ከየት መጣ ሳይባል ማርክ ኩኩሬላ ሂር ዊ ጎ ቱ ሪያል ማድሪድ። ፌክ ነው ብዬ ደጋግሜ ያየሁት ትክክለኛው የፋብሪዚዮ ሮማኖ የትዊተር አካውንት ላይ ነው ያየሁት። ሁሌ እንደማየው የሚገርም ሳይኒንግ ነው። እዛ ቲም ላይ ማርክ ኩኩሬላ ተጨምሮ፣ ዳምፍሪስ ተጨምሮ፣ ኮናቴ ተጨምሮ
ለአልቫሬዝ ደግሞ 150 ሚሊዮን እያሉ ነው ያሉት። ምን እየተካሄደ ነው ያለው እንዴ? ሰበር ዜና ማርክ ኩኩሬላ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ሪያል ማድሪዶች በጣም ጥሩ የሚባሉ ንግግሮችን ከቼልሲና ከተጫዋቹ ጋር ካደረጉ በኋላ ዝውውሩን ሙሉ ለሙሉ መጨረስ ችለዋል። ሞሪኒዮም ተጫዋቹ ወደ ሪያል ማድሪድ እንዲመጣ በጣም ትልቅ አስተዋጽኦ አድርገዋል። ንግግሮችን ከተደረጉ በኋላ ዝውውሩ ሙሉ ለሙሉ ተጠናቋል። ተጫዋቹም ከዓለም ዋንጫ በኋላ ወደ ሪያል ማድሪድ የሚያቀና ይሆናል። በምን ያህል ብር እንደተዘዋወረ ምንም ማለት የወጣ መረጃ የለም። ነገር ግን ዝውውሩ ሙሉ ለሙሉ ተጠናቋል ማለት ሪያል ማድሪድም በዚህኛው የዝውውር መስኮት አራተኛ ተጫዋቹን ማስፈረም ችሏል። በግሌ ንግግሮች ሲደረጉ ሰምቼ ነበረ። ነገር ግን በዚህ ፍጥነት ዝውውሩ ይጠናቀቃል ብዬ አላሰብኩም ነበረ። እናንተስ በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አረ በስመ አብ እኔ ያፈርኩኝ። የምር እኔ በራሴ ነው ያፈርኩት። በቃ በማንም አይደለም። እኔ ሀይድ ላርጋቸው። እሺ ኩኩሬያንም ወደ ባርሳ ብዬ የሰራሁት ቪዲዮ ሀይድ ላርገው፣ የበርናርዶንም ሀይድ ላርገው። እኔ የምር ይኸውላችሁ ከባርሳ በላይ እኔ ነኝ እየተሸማቀቅኩ ያለሁት በዚህ ሰዓት ላይ። ምክንያቱም ባርሳ ኦልሞስት ቀድሞውንም ኔጎሼት አላደረገም፣ ምንም የተለየ ነገር አልተንቀሳቀሰም ነበር ሁለቱም ተጫዋቾች ላይ። ያን ያህል ፍላጎት አለው ነው የተባለው ኩኩሬያም ላይ፣ ከዛ በኋላ በርናርዶም ላይ የመጀመሪያ አማራጩ አልነበር። በመሀል ግን እኔ መጥቼ ስለ በርናርዶ ለቡድኑ ያለው ጠቀሜታ ተናግሬያለሁ። ኩኩሬያ ቢመጣ ባልዲን ከድቻለሁ። አልደግሞም፣ የምር አልደግሞም ጋይስ። እኔ በጣም ነው የነበረኝ ሽክክን ያለኝ። በስማ ምን አይነት ፋስት ፉድ ቤተር ነው የተጠቀሙት? ምን አይነት ሳይነገረን አልሰማንም። አንድ ነገር እኮ አልሰማንም። እኔ ሽምቅቅን ያልኩት ስሰማው የምር እግዚአብሔርን የምሬን ነው የምላችሁ ጋይዝ። በቃ አፈርኩኝ። በራሴ ነው ያፈርኩ፣ በማንም አላፈርኩም። እኔ ሩመር ደግሜ አላወራም እንዳልል ደግሞ ሩመር ሲሰማ ማድረስ አለብኝ። ታዲያ ምን ላድርግ? በመሃል ቤት ማንን ሉቀስ? ዴኮን ሉቀስ? ማንን ሉቀስ? እኔ እኮ አይመለከተኝም። ካሁን በኋላ አያገባኝም፣ አይመለከተኝም። ስለሌላ ቡድን የላማዚያ ውጤት አልነበር ኩኩሬያ ላማዚያ ነበር። ወደ ባርሳ መምጣትና መጫወት ፈልጋለሁ ብለህ ነበር። እኔ እሱም ተማምኜ ነው ይኸውልህ ያወራሁት። 50 ሚሊዮን እኛ መግዛት አይከብደንም ነበር፣ ግን ባልዴ የሚባል ሰው አለቅም አለ። ባርሳም አይለቀውም ነበር። ደግሞ ፍላጎት ብቻ ነበር። በስመ አብ በወልድ መንፈስ እኔ እንደ አይነት ውርደት አይቻላቅም። ቪዲዮዎቹን ብቻ ፕራይቬት ላረጋቸው እያሰብኩ ነው። የምር ሽምቅቅን ያደረገኝ ሁለት ዝውውር ለማድሪድ ተነተንኩኝ እኮ ለማድሪድ ተጫዋቾች አዳዲስ ለማድሪድ የሆኑ ፈራሚዎችን ወደ ባርሳ ብዬ እኔ ነኝ ቀድሜ እንትን ያልኩ ኩኮኛለሁ። ኤኒዌይስ በቃ አምኛለሁ። ዣቪ ገና ወደ ቼልሲ እንደፈረመ ያራዳ ልጆች ምን እንደሆነ አልታወቀም ነበረ። ኩኩ ከዚህ ክለብ ጋር ሊላቀቅ ይችላል ተብሎ ተነግሮ ነበር። እንግዲህ በሚያስገርም ሁኔታ ተጫዋቾችን እንደ ጉድ እያስፈረመ የሚገኘው ሪያል ማድሪድ ማለት ነው። በ50 ሚሊዮን በሚፈጅ ዝውውር ማርክ ኩኩሬላን እንግዲህ ያራዳ ልጆች የግሉ ማድረግ ችሏል ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ይህ ዝውውር እንዴት ነው ብላችሁ ታስባላችሁ? ብዙ ክለቦች እንግዲህ ዓለም ዋንጫ እስኪያልፍ በጉጉት እየጠበቁ ነው። ጉዳትም ሊኖር ስለሚችል ማድሪድ ጋር እንደዚህ የለም። ጆዜ ተከላካዩን በሚገርም ሁኔታ እየሰራች ነው የሚገኘው። እንዳጀማመሩ እንዴት ነው እናንተስ ሐሳብ አስተያየት እንዴት ነው? ዝውውሩን በተመለከተም ኮሜንት ላይ ቁጭ አድርጉ። ሼር ኮፕሊንክ ያረሳ ይመቻችሁ። ጆዜ ሶስተኛ ተከላካያቸውን አስፈርመዋል። ኩኩሬላ ወደ ሪያል ማድሪድ የተጠናቀቀ ዝውውር ሆኗል። 55+5 ሚሊዮን ዩሮ ሆኗል። እንግዲህ ይሄ ዝውውር ብዙ ነገሮችን ይነካል። የመጀመሪያው የካራሪስ ሚና በሪያል ማድሪድ ቤት ምን ይሆናል የሚለው ይመስለኛል። ጆዜ በእርግጥስ በካራሪስ ቢያምኑበት ኖሮ ኩኩሬላን ሊያስፈርሙ ይችሉ ነበር ወይ የሚለው ትልቁ ጥያቄ ይመስለኛል። ሁለተኛው ደግሞ ማንቸስተር ዩናይትድ እንግዲህ የኒውካስሉን ሊዩስ ሆል ለማስፈረም ትልቅ ጥረት እያደረገ እንደሆነ ይታወቃል። አሁን ቼልሲ የቀድሞ ተጫዋቹን ለመመለስ ሊሰራ ይችላል። በሚቀጥሉት ቀናት እንግዲህ ይህን ተጫዋች ማን ነው የሚያስፈርመው የሚለውን የምናየው ይሆናል። ይህንንና የመሳሰሉትን ሰፋ ያለ ትንተና በሪትም ስፖርት በኢቢሲ ስፖርትም ላይ በዋናው የኢቢሲ የዩቲዩብ ቻናል ላይ ነገ እንድትከታተሉ ንጋብዛችኋለሁ። ይመቻችሁ። ኩኩሬላ ሪያል ማድሪድን ተቀላቀለ። እግዚአብሔር ነው የምላችሁ። ልክ የኤክስ ኖቲፊኬሽን ከላይ ሲገባልኝ ማመን አቅቶኝ ደግሜ ናየሁት ዜናውን ማለት ዝውውር እንደዚህ ሲሆን ደስ ነው የሚለው። በቃ ስልችትን ያለኝ የዝውውር ዜና ማለት ነው። ወደዚህ የለ ገብቷል። በቃ አለቀ። እንደዚህ ምንም አይነት ዝባዝንኬ ሳንሰማ ኩኩሬላ ሪያል ማድሪድ አስገራሚ ዜና ነው። ማርክ ኩኩሬላ ወደ ሪያል ማድሪድ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ ከደቂቃዎች በፊት በፖስቶ ፖስት አራግጧል ማለት ነው። ይህ ተጫዋች እንግዲህ 60 ሚሊዮን አካባቢ በሚደርስ ዝውውር ሪያል ማድሪድን መቀላቀል ይችላል ማለት ነው። ከዚህ በፊት ሲወሩ እንደነበሩ ጭምጭምታዎች ከሆነ ሪካርዶ ካላፊዮሪን ይፈልጉታል በጣም ሪያል ማድሪዶች። ስለዚህ አርሰናል በቃ ምናምን ሲባል እኔ አላሳመነኝም ነበር ይህ ወሬ። እንደተባለውም እንግዲህ ውሸት ሆኖ ተገኝቷል።
ሪያል ማድሪዶች አርሰናል ይሄ ተጫዋች አይነኬ መሆኑን ስለተረዱት እንግዲህ የቼልሲውን የግራ መስመር ተከላካይ ማርክ ኩኩሬላን እንግዲህ 60 ሚሊዮን አካባቢ በሚጠጋ ዋጋ በዛሬው ዕለት ማስፈረማቸውን ፋብሪዚዮ ሮማኖ ሂርዊጎ ሲል አራግጦታል ማለት ነው። ይመቻቹ። ይህ በረከት እንግዲህ ሲቲ ቤትም እንዲገባና ምናልባትም እንደነ ሮድሪና እንደነ ሃላንድ አይነት ተጫዋቾችን ፍሎሬንቲኖ ፔሬዝ እንዲያስፈርሙ ጥሪያችንን እናቀርባለን። ይመቻቹ ጀማው። ሪያል ማድሪድ ቤት ምንድነው እየተፈጠረ ያለው? ማርኮ ኩሪያ ሂር ዊ ጎ። ሆዜ ሞሪኒዮ አራተኛ ፈራሚውን የክረምቱን አረጋግጧል። ማርኮ ኩሪያ ቼልሲ ለቆ ሪያል ማድሪድን ተቀላቅሏል። ምን አይነት አስደናቂ ዝውውር ነው! በርካታ የአውሮፓ ክለቦች ሲፈልጉት ነበር። ማረፊያው ግን ከዓለም ዋንጫው በኋላ ሪያል ማድሪድ እንደሚሆን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ስለዚህ ዝውውር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ቼልሲም በዚህ ሰዓት ማለት ነው የትኛውን ቡድን መጥቶ ወሰደ ተጫዋቹን ሊነጥቁ የሚችል ቡድን ነው። ለዚህ ነው ስለዘገየው በጣም ይቅርታ። ማርክ ኩኩሬላ በጆዜ ስር ለሪያል ማድሪድ ድጌ ገቢ ሆኗል ማለት ነው። የምትመለከቷቸው ተጫዋቾች በሙሉ በጆዜ ስር የፈረሙ ናቸው ማለት ነው። ያው የኮናቴ ቀደም ብሎ ከሪያል ማድሪድ ጋር እየተያዘ ነበር ምናምን፣ የቀሩት ተጫዋቾች ግን በጆዜ ስር ነው በአግባቡ ገቢ የሆኑት። በጣም ጸዴ ነገር ነው። በጣም ሰርፕራይዝ ነው። ምክንያቱም ከማድሪድ ጋር ስማቸው እየተያዙ የነበሩ ሌፍት ባኮች ግቫርዲዮልና ካላፊዮሪ ነበሩና እነሱ ተጫዋቾች ደግሞ በኢሳት ከረንት ያሉበት ቡድኖች ዋንጫ እያሸነፉ እንዲሁም ደግሞ ያው በክለባቸው በሚጫወቱበት ክለብ ደስተኛ ናቸው። ክለቡም ደግሞ መሸጥ አይፈልግም። ሶ አማራጩ ምንድነው? ኩኩሬላን መውሰድ ማለት ነው። እና ቼሎ በዚህ ሰዓት ወሳኝ ተጫዋቹ ምናምን ሊነጠቅ ይችላል። ከዚህ በፊት ቼሎን የምናውቀው ወሳኝ ባሉ ተጫዋቾችን ከሌላ ክለብ ሲነጥቅ ምናምን ነበር የምናውቀውና በዚህ ሰዓት ግን ያው ወሳኝ ተጫዋቹ ሊነጠቅ ይችላል። በእርግጠኝነት ኮል ፓልመር፣ ኤንዞ ፈርናንዴዝ፣ ሪስ ጄምስ ምናምን ብላችሁ ወሳኝ ተጫዋች ልትጠሩ የምትችሉት ከወደ ቼልሲ በኩል ከረንትሊ ማለት ነው ማርኮ ኩኩሬላ። ሶ ፋይናሊ ማለት ነው ይሄኛው ፊርማ ለማድሪድ በጣም ጸዴ ነው ብዬ ነው ማሰው። ፐርሰናሊ ኩኩሬላ በጣም ትልቅ ኳሊቲ ያለው ተጫዋች ሁላችንም እንደምናውቀው ከቼልሲ ሲወጣ ምናምን ማጣጣል አያስፈልግም ማለት ነው። ያጣለማኝ እንዳያስብላችሁ። ኤኒዌይስ ማለት ነው በሌፍት ባክ በኩል ካሬራስ አለች። ኩኩሬላ ሁለት ትልልቅ ኳሊቲ ያለ ካሬራስን በጣም ሬት ማረገው ተጫዋች ነው። ሁለቱ ኳሊቲ ያላቸው ተጫዋቾች አሉ። በራይት ባክ በኩል ደግሞ ትሬንት እና ዱምፍሬስ አሉ። ስለዚህ ማድሪድ ዘንድሮ ቆርጦ የተነሱ 2 አመቱ ነው እኮ ማድሪድ እኮ ነው 2 አመት ያለው ዋንጫ ጆዜ ነው በዛ ላይ ማለት ነው። በጣም ያበደ ሲዝን እንደሚያሳልፍ ምንም ጥርጥር የለንም ማለት ነው። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ኩኩሬላ ወደ ማድሪድ ሂር ዊ ጎ። ምንድነው አትሌቲኮ ባርሳ ምናምን እየተባለ አልነበር? ዩናይትድም ገብቶበት አልነበር? ምንድነው ማድሪድ እየሰራ ያሉ? እየገባኝ አይደለም። ምን አይነት ስራ ነው የምትሰሩት እንዴ? እኔ ማበዴ ነው በቃ። እኔ መጨለሌ ነው በቃ። እኔ በዚህ ቲም መጨለሌ ነው በቃ። እንዴ ምንድነው? ወሬም የለም እንዴ? ምንም አንሰማ እንዴ? እድሜ ዘመኑን ከአትሌቲኮና ከባርሳ ጋር ስሙ ሲያዝ ቆይቶ በአንድ ቀን አንድ ወሬ እንኳን ሳይወራ ሄድዊጎ ሪያል ማድሪድ እንዴ! ኧረ በእናትህ እንደዚህ አይነት ቀልድ ረፉ። በዚህ አይነት እኮ ማለት ነው የትኛውም ተጫዋች ዋስትና የለውም ቼልሲ ቤት ማለት ነው። ነገ ተነስቶ ጆአፔሮ ሂርዊጎ ቱ ባርሴሎና፣ ፓልመር ቱ ሲቲ፣ እንትና ኤንዞጎ ምናምን። ኧረ በእናትህ እንደዚህ አይነት ነገር አይሰራም። እግዚአብሔር ኩኩሬላን ሸጥክ። እሺ ከዛስ ማን ነው አቶ ነው የሚገባው በዛ ቦታ? ስንት ደነዝ የሚሸጥ ሰው አንተና ባዲያሽን ቶሲን እያሉ ተከላካይ ስንት ተከላካይ ደነዝ እያለ ኩኩሬላን ትሸጣላችሁ? ስንት ደነዝ መውጣት ያለበት እኔ ተቃጠልኩኝ። እኔ እግዚአብሔርን በቃ በዚህ ቲም ተቃጠልኩኝ። በምን እኔ የፈለገውን ገንዘብ አያወጣም። ኩኩሬላ የማይነካ ተጫዋች ነበር መሆን የነበረበት። ጉስቶ እያለ ያ ደነዝ ጉስቶ እያለ ኩኩሬላን ትሸጣለህ? ያሳፍራል። ሪያል ማድሪድ ቼሎን ሃንግ መቷታል። ቼልሲ ደግሞ ሁለት ከሚያጣቸው ተጫዋቾች መካከል ኤንዞ ፈርናንዴዝ እና ኩኩሬላን አጥቷል ማለት ነው። ሪያል ማድሪድ ስራውን እየሰራ ነው። እዛ ጋር ባርሴሎናን ሃንግ ይመቷል እና አልቫሬዝ ምናምን እንዳይዘዋወሩ ያደርጋል። ዝውውር ይጠልፋል፣ ያበላሻል። እዚህ ጋር ደግሞ እንደምትዩት በመከላከሉ ስጎዳኔ ነበር 2 አመት ሙሉ እንዴት ዋንጫ ጣሉ በሚመስል መልኩ። እዛ ጋር በርናርዶ ሲልቫ፣ ዳምፍሪ፣ እዛ ደግሞ ኮናቴ፣ አሁን ደግሞ ኩኩሬላ። ጆዜንም አምጥቷል አሰልጣኝ። ቀጣይ አመት ለዋንጫ ጠብቁኝ በሚመስል መልኩ ስራውን እየሰራ ነው ያለው ማለት ነው። ምንም ይዘኝ ነገር የለም እንዳለ ነው ማመጣው። አያገባኝም። እንተ ንግግር ሰማ አልሰማ ሁላ ማለት ነው አይመለከተውም። ሪያል ማድሪድ መቼ እንደተነጋገሩ መቼ እንደጨረሱ አናውቅም። ሂርዊጎ ሲባል ነው የምንሰማው ነገሩን ሁሉ ማለት ነው። ሪያል ማድሪድ መጥቶበታል ስለ ያረዳል። አዲሱ አካውንታችን ስለሆነ ፎሎ ያላደረግ ፎሎ እያደረግ ይመቻችሁ። ማድሪድ ቀጣይ አመት 5ቱም ሊግ ላይ ሊጫወት ነው እንዴ? እኔ ምንም እየገባኝ አይደለም። 5ቱም ሊግ ላይ ሊጫወት ነው ሐሳቡ ወይስ ምን ሊያደርግ ነው? ይሄ ሁሉ ተጫዋች ዝም ብሎ እየሰበሰበ ያለው ማን እንዴ? ሁለተኛው ቼልሲ እየሆነኩ አሁን ደግሞ ይሄንን ኩኩሬላን የተባለ እኔ ምንም የማይጠመኝ ምንም የማይመቸኝን ተጫዋች በ50 ሚሊዮን ፓውንድ ከቼልሲ ማስፈረሙ ተረጋግጧል። ማን
ፋብሪዚዮ ነው የዘገበው። ማጠናቀቁ ዝውውሩ ሙሉ ለሙሉ መጠናቀቁ ተገልጿል። ሪያል ማድሪድ ምንድነው እያሰበ ያለው? ማን ተጫዋቹን እየሰበሰበው ነው። ቻምፒየንስ ሊግ ቀጣይ ዓመት ላይ ጠብቀው ማድሪድ ላሊጋው ላይ ጠብቀው ቀጣይ ዓመት ሌላ ታሪክ እየገባ ነው ማድሪድ። ማን ተጫዋች ካሁኑ እየሰበሰበ ነው ያለው። ማንንም ነው የማይሰማው። አሁን ደግሞ ኩኩሬላን መግዛቱን ተረጋግጧል። ስለ ኩኩሬላ ምን ትላላችሁ? ስለ ሪያል ማድሪድ ሀሳባችሁ ኮሜንት ላይ ግለጹልኝ። ፎሎ እንዳይረሳ ጋይስ፣ በደንብ ፎሎ እያደረጋችሁ ይመቻችሁ። ብሬኪንግ ኒውስ፣ የሚገርም ብሬኪንግ ኒውስ፣ የማጠብቁት ብሬኪንግ ኒውስ ነው። ኩኩሬላ ቱ ሪያል ማድሪድ ሂር ዊ ጎ ተባለ። አሁን ፋብሪዚዮ ሮማኖ ዘግቦት አየሁት። እንዴት ነው እንደዚህ ሆነው? እኔ ኩኩሬላ ማለት በጣም ብዙ አልተወራም፣ ስለ ይወጣል ነው የተባለው እንጂ ያን ያህል የተወራለት አልነበረም። ግን በዚህ ፍጥነት ይሆናል ብዬ ኤክስፔክት አላደረኩም። ምንም ማውራት አልፈልግም ምናምን ሲል ነበር እኮ አትሌቲኮ ማድሪድ ሲያማልሉት ነበር፣ ባርሳ ሲያማልለው ነበር የሚባለው። ሪያል ማድሪድ በጓሮ በኩል ገብቶ በ50 ሚሊዮን ፍፍስ አላረገም ኩኩሬላን የመሰለ ተከላካይ አፈሱ ሪያል ማድሪድ። ግን እኔ ታዘብኩት፣ ኩኩሬላ ታዘብኩት። እዚህ ታይም ላይ ጥሎን ሄዳ አይደል? ይሄ ከሃዲ አልለውም። ለማንኛውም በሄደበት ይቅ ነው። አሁን ቀጥሎ ደግሞ የኢንዞንም እንጠብቃለን። ግን ኢንዞን ሪያል ማድሪድ ይፈልጓል ብዬ ኤክስፔክት አላረግም። ሌላ ክለብ አልሰማውም። ኢንዞ ሊቆይ ይችላል ብዬ አስባለሁ። ግን በእግር ኳስ ምንም የሚታመን ነገር የለም። ስለዚህ እንግዲህ ማርኮ ኩኩሬላ ቱ ሪያል ማድሪድ ሂር ዊ ጎ ተብሏል። ዴምፍሬስን አስፈረሙ፣ በርናርዶ ሲልቫን አስፈረሙ። የሚገርም ነው። ለማንኛውም የቀና ኩኩሬላ ኩኩ የለንደኗ ቀበጥ ይላል። ዣቪ አሎንሶን አዋርቼዋለሁ ኢንተረስቲንግ ፕሮጀክት ነው ያለው ምናምን ብላ ትላንት ሰከሰች። ዛሬ ደግሞ አሁን ያው ከተወሰኑ ደቂቃዎች በፊት ፋብሪዚዮ ሮማኖ ማርኮ ኩኩሬያ ወደ ሪያል ማድሪድ ሂር ዊ ጎ ብሏል። ሌላ ቦታ የትም አላየሁም። ግን ፋብሪዚዮ አለ ማለት 99% እውነት ነው ማለት ነው። ፋብሪዚዮ ሮማኖ ብሬክ አደረገው። ጀለስ እሺ፣ ኤጀንቶቼ አታው እንዳያዋሩ ይነግራቸዋለሁ። ባለሁበት ደስተኛ ነኝ፣ ስለ ዝውውር ማውራት አልፈልግም ሲል ነበረ። ተጫዋቾች ጭራሽ መታመን የለባቸው። እውነቱን ለመናገር አልተናደድኩም። ቢቆይ ደስ ይለኛል። በመሄዱም ግን ምንም አይደብረኝም። ስለሱ ምንም መጥፎ ማውራው ነገር የለኝም። ቼልሲ በመጣ ጊዜ በትልቅ ብር መጣ። ኤክስፔክት እንደተደረገው አልሆነም። በጣም ነገሮች ከብዶት ነበር። ግን ወደ ፖቼቲኖ ወደ መጨረሻ ጊዜው አካባቢ ወደ ሚድፊልድ ኢንቨርት እያደረገ እንዲጫወት ካረገው በኋላ ግን የሚገርም ለውጥ አድርጎ ለቼልሲ በጣም ወሳኝ ከሆኑ ተጫዋቾች መካከል አንዱ ሆኖ ነበር እና ከቀጣይ ዓመት ላይ ማሬስካ ከመጣ ጊዜ ጀምሮም ደግሞ ከማሬስካ ዋና ተጫዋቾች መካከል አንዱ ሆኖ ቼልሲን በአሪፉ በደንብ አገልግሎ የነበረ ተጫዋች ነው። ኦቨርኦል ቼልሲ ቤት ዲሰንት አሪፍ ጊዜ ነበረው ማለት ይቻላል። አጀማመሩ አሪፍ ባይሆንም አይ ሪሊ ላይክ ሂም ሆነስሊ ይመቸኝ ነበረ። አታኪንግ ዋይዝ ይሄን ያህል አሪፍ ባይሆንም አትሊስት ግን ዲፌንሲቭ ዋይዝ አሪፍ ተጫዋች ነበር ብዬ አስባለሁ። ግን አሁን ከኛ ጋር ተለያይቶ ወደ ሪያል ማድሪድ ሄዷል። ጆዜ ሞሪኒዮ ራሱ ነው ማርኮ ኩኩሬያ እንዲፈርምለት የጠየቀው ተብሏል። እሺ ይሄ እንደ ቼልሲ ደጋፊ ሆኜ ሳወራው ነው። ይሄ ድንጋይ ራስ ከላሜሲያ ወጥቶ ሪያል ማድሪድ ተቀላቅሏል። ይሄ ድንጋይ ራስ ምን ማለት ነው? ባርሳ ከጠየቀኝ እምቢ ማለት አልችልም ሲል የቆየ ተጫዋች ሄደና ሪያል ማድሪድ ጠለቅ አይብር። አረ ተው ግን ተው፣ ይመቸው። ማርኮ ኩኩሬያ ወደ ሪያል ማድሪድ ሄዷል። ጋይስ ከዚህ ዝውውር እስኪ እናንተ ምን ታስባላችሁ? ማን ይሄን ጠብቆ ነበር? ያልጠበቅኩት ያልገመትኩት ማድሪድ እንደ ቼልሲ ሃንግ መያዝ ጀምሯል። ኩኩሬላ ነው የሚባለውን ተጫዋች ሳይታወቅ ፋብሪዚዮ መጥቶ ሂር ዊ ጎ ጥሩ ተጫዋች ማድሪድ ይወስድበታል። መጥፎን ለአርሰናል ይሰጣል ቼልሲ። የኩኩሬላ መልቀቅ ነው ያሳሰበህ? ወደ ሪያል ማድሪድ መሄዱ ነው ያስገረመህ? ቪዲዮ ሂር ዊ ጎ ተብሎ በተለቀቀ በደቂቃዎች መሃል ማለት ነው ኤንዞ ፈርናንዴዝ ላይክ ያደረገው ቪዲዮን። ያ ብሎ ማለት ምን ማለት እንደሆነ ታውቃለህ? ቼልሲ ቤተሰብ ወደ ሪያል ማድሪድ ኤንዞ ፈርናንዴዝ መሄዱ አይቀርም። እንግዲህ ከክለባችሁ ዘንድሮ ሁለት ገራሚ ተጫዋቾችን ታጣላችሁ። እናመሰግናለን። በነገራችን ላይ እናመሰግናለን። አንደኛ ላሚን ያማልን ለማደናቀፍ ኩኩሬላን ስላላካችሁ ወደ ሪያል ማድሪድ፣ ሁለተኛ ደግሞ ካላፊዮሪን እንዳይወሰድብን ስላደረጋችሁ እናመሰግናለን። ሃንግማን በማታ ሃንግ ይሰራል ብዬ አላሰብኩም ነበር። በማታ ሃንግ ተሰርታችኋል። ለማንኛውም ኩኩሬላ ወደ ሪያል ማድሪድ በ50 ሚሊዮን ፓውንድ ነው የሄደው። ምን ተሰማችሁ ቼልሲ ፋን? የአርሴ ፋኖች ኮንግራ። ካላፊዮሪ እኛ ጋር ነው ያለው። ሰበር መረጃ፣ ማርኮ ኩኩሬያ ወደ ሪያል ማድሪድ ሂር ዊ ጎ። ሪያል ማድሪድ ተጫዋቾችን ማስኮብለሉን ቀጥሏል። ቀደም ሲል ዴንዘል ደምፍሪስ፣ ኢብራሂማ ኮናቴ፣ በርናርዶ ሲልቫ፣ አሁን ደግሞ የ27 ዓመቱን ስፔን የግራ መስመር ተከላካይ ማርኮ ኩኩሬያን ከቼልሲ ለማስፈረም ተስማምቷል። ማርኮ ኩኩሬያም አዲሱ የሎስ ብላንኮቹ ተጫዋች ይሆናል።